21 ቀን ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነቱ ማለት ነው። ኢትዮጵያ ታቦተ ጽዮን የገባችው ንግሥት ሳባ መቅደስ ሰርታ የተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና ጽዮንን ክበቧት። እንዲህ ያለችውን ታቦትማ ከባችሁ አመስግኗት። ታቦት ጣዖት ነው ይላል። እንዴት ጣዖት የሚሆን ሲባል ጣዖት ነው ይላል። በብሉይ ኪዳን እንግዲያ እግዚአብሔር የሰጠ ስንለው ያማ አልፏል ይላል። እንግዲያ እንደዚህ አካል ታቦት በብሉይ ኪዳን ብቻ ከነበረ ታቦት ደግሞ ዛሬ ጣዖት ነው ካልክ እግዚአብሔር ለጥቂት ዘመን ጣዖት ስናመልክ እንድንቆይ ፈቅዶልን ነበርን? አይደለም። አይገባችሁም እኮ ለእናንተ መልሱም ጥያቄውም አይባልም እንጂ አይደል እያልኩት ያለው በብሉይ ኪዳን ታቦት ነበር ብሎ አምኖ አንድ መናፍቅ ዛሬ ጣዖት ታቦት ነው ካለ ክርስቶስ እስከሚወለድ ጣዖት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በዚያ ጊዜ 10 ቃላት ይጻፉበት ነበረ ታቦት። ዛሬ ደግሞ የሚጻፍበትን እነግራችኋለሁ። ዛሬ በታቦቱ ላይ የሚጻፈው ጽም ተመልከቱ፣ ልብ ብላችሁ ስሙ። በታቦቱ ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ወኦ ተብሎ ይጻፍበታል። ወኦ ማያያዥው ነው እንጂ ኦ ነው። አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻው እኔ ነኝ ማለት ነው። እስኪ በሉ መጀመሪያውና መጨረሻው እኔ ነኝ። ምን ላይ ተጽፏል? ይሄ በታቦቱ ላይ። ሁለተኛ ፊልጵስዩስ ምዕራፍ 2 እንደምታነቡት ከመለስሙ ለግዚነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይቲሃ ለምድር። ለኢየሱስ ክርስቶስ ስም ከሰማይ በላይ ከሰማይ በታች ከምድር በታች ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። ተመልከቱ። አሁን ዛሬ የምንሰግደው ራእየ ዮሐንስ ምዕራፍ 1 ላይ ክርስቶስ ለዮሐንስ ማነህ አንተ ሲለው እኔ ቀዳማዊና ዳህራዊ ነኝ ነበር ያለው። መጀመሪያውና መጨረሻው እኔ ነኝ። እግዚአብሔር ለሙሴ ወደ ፈርዖን ሂደህ ሕዝቤን ከግብፅ አውጣ ሲለው ማላከይ ልበል ሲለው መጀመሪያውና መጨረሻው እኔ ነኝ አለው። ራእየ ዮሐንስ ላይ ደግሞ አንተ ማነህ ሲለው ደግሞ ለሙሴ ታቦት የሰጠሁት በሙሴ ዘመን የነበርኩ ሙሴን የፈጠርኩት የትናንትናው ኢየሱስ ክርስቶስ ቀዳማዊ አምላክ ነኝ። በሥጋ ስለተገለጥኩኝ ስለሞትኩና ስለተቸነከርኩ ስለተቀበርኩኝ ፍጡር አልምሰልህ። እኔ መጀመሪያውና መጨረሻውን ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ሙቸም ነበር ሞትም ድል የነሳሁት እኔ ነኝ አለው። ይህ ስም በብሉይም በሐዲስም መመኪያ ነው፣ መታመኛችን ነው። ለዚህ ስም ልንሰግድ ይገባል። ስሙ ደግሞ የተጽፏል ታቦቱ ላይ። ለታቦቱ የምንሰግደው ለኢየሱስ ክርስቶስ ስም ለመስገድ ነው። ለማን የምንሰግደው ነው ያልኳቸው? ለኢየሱስ ክርስቶስ ነው።